ቅዱስ ገብርኤል የሚነደውን እሳት እያቀዘቀዘ በጥላቻ የነደደውን እሳት፣ በቂም የነደደውን እሳት፣ በክፋት የነደደውን እሳት ትውልድ እንዳይፋቀር ትውልድ እንዳይስማማ ሰዎች እርስ በርሳቸው በሰላም በፍቅር እንዳይኖሩ በምድራችን ላይ የነደደውን እሳት የሚያቀዘቅዘው ቅዱስ ገብርኤል ነው። ቅዱስ ገብርኤል መጣ፣ ከእሳት አዳናቸው። ቅዱስ ገብርኤል መጣ፣ ከመከራ አዳናቸው። ቅዱስ ገብርኤል መጣ፣ እሳቱን ወደ ውሃ ቀየረላቸው። ቅዱስ ገብርኤል መጣ፣ እነዚህን ሶስቱን ከእሳት ታደጋቸው። ቅዱስ ገብርኤልን የምናከብረው ቅዱስ ገብርኤልን የምናስበው እነዚህን ሶስቱን ወጣቶች ከሚነደው እሳት ስላዳናቸው ነው። ከእግዚአብሔር ዘንድ ተልኮ ይመጣል። በህይወታችን ውስጥ የትኛውን ፈተና የትኛውን መከራ ቢመጣ መልአኩ ያቀዘቅዝልናል። ምክንያቱም የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ይሄኛው ማዳን ከዘላለማዊ ማዳን ጋር የሚገናኝ አይደለም። አንዳንድ ጊዜ ሰዎች መላእክት ያድናሉ፣ ቅዱሳን ያድናሉ ብለን ስንናገር እኛ አዳኛችን ክርስቶስ ብቻ ነው የሚሉ አሉ። ክርስቶስ የሰራውን የማዳን ሥራ የሰራ ማንም የለም። ክርስቶስ 5500 ዘመን በኃጢአት በፍዳ ተይዘን እንኖር የነበርን እኛን ስጋውን ቆርሶ ደሙን አፍስሶ አድኖናል። ነገር ግን በምድር ላይ ደግሞ የሚደርስብንን መከራ ክርስቲያኖች ሆነን ክርስቶስን በማምለክ እግዚአብሔርን በመፍራት ለእግዚአብሔር በመገዛት የምንኖረውን እኛን ደግሞ ልክ መከራ ሲገጥመን፣ ችግር ሲገጥመን፣ ሐዘን ሲገጥመን እግዚአብሔር መላእክቱ ልኮ ያድነናል። ይህ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። በእሳት ውስጥ የወደቁትን ሶስቱን አናንያ፣ አዛርያ፣ ሚሳኤልን ከእሳት አዳናቸው ይላል። እነርሱን የጣሉት በወላፈኑ ተበልተው ሲሞቱ፣ እነርሱ ግን በወደቁበት በዚያ የእሳት ባህር ውስጥ እንኳን ሳይቃጠሉ በሚነደው እሳት ሳይሞቱ እንዲድኑ ያደረጋቸው የእግዚአብሔር መልአክ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ውሃ አድርጎላቸው ነው። የሚፋጀውን የሚባላውን የሚያቃጥለውን እሳት ወደ ውሃ ቀየረላቸው፣ አቀዘቀዘላቸው፣ አዳናቸው። ዛሬም ይህ መልአክ ያሳደገን መልአክ ነው። ይህ መልአክ የሚጠብቀን መልአክ ነው። ይህ መልአክ የጠበቀን መልአክ ነው እና ይህንን መልአክ እያሰብን ረድኤትና በረከት እንድናገኝ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን።